አንበሳና በግ እኮ አንድ ወክ በልተዋል አብረው መንገድ ላይ። በአንድ ወጣት ትልቅ ታሪክ እኮ ተሰርቷል። አምስተኛ ኸሊፋ ተብሎ የሚጠራው ዑመር ኢብኑ አብዱል አዚዝ በጣም አጃይብ ነው። እድሜው 33 አመቱ ነው። የመራው 2 አመት ከ6 ወር ከ4 ቀን ነው። በሱ ዘመን ግን ሰደቃ የሚቀበሉ ሁሉ ጠፍተዋል። እንካ ብር ሲባል አረ ምን ያደርግልኛል እኔ ኪሴ እስከሚል። አንበሳና በግ እኮ አንድ ወክ በልተዋል አብረው መንገድ ላይ በጀት ስላላቸው ማለት ነው። ማን ይቀበል ሰደቃ ሲሰጥ አረን ያልቀበል ምን ያደርግልኛል ይላል። ወታደሮች ሁሉ ግራ እስኪገባቸው በዑመር ኢብኑ አብዱል አዚዝ ጊዜ ላጤ የሚባል የለም፣ ሁሉ ማግብቷል። የቲም የሚባል የለም፣ ቤት ተሰርቶለታል። አሮጊት ወይም አረጋያን የሚባሉ የለም፣ ቤት ተሰርቶላቸዋል። አንድ ደሃ ጠፋ። ብር የሚባል በጣም ተርፎናል፣ ምን ትለናለህ ዑመር ኢብኑ አብዱል አዚዝ? ምን እናርግ አላህ ፊት እንዳንጠየቅበት? ሂዱና ቤት ስሩ ለየቲሞች። አረ ሰርተን ጨርሰናል። ለአረጋያን ስሩ። አረ ምንም የቀረ ነገር የለም፣ እንዲያርጉ ምንም። እሺ ምን እናርገው? ግራ ገብቷቸው በሉ እንግዲህ ግማሹን ወደ መስር ላኩ። በዛ ጊዜ ደሃ ነበረች መስር ወይም ግብጽ፣ ደሃ ሀገር ናት። ለሷ ስጡ፣ ግማሹን ደግሞ እህል ግዙና ተራራ ላይ ቆሙና ለአዋፎች በትኑ አላቸው። ለምንድነው የተሰጠው? ዘካ የደሃዎች ሀቅ ነው። እጁ ላይ እንዲቀመጥ አልፈለገም። ያው ዛሬ ዓለም ያጣቸው ትክክለኛ ዘካው ስለማይወጣ እንጂ ደሃም ባልተገኘ ነበረ። በትክክለኛ የት እንደሚደት አታውቀውም። ከፍተኛ ብር ነው። ከ1 ሚሊዮን ብር 25 ሺህ ብር ነው። 10 ሚሊዮን ያለው ሰው 200 ሺህ ብር ያጀበታል። 200 ሺህ ብር ደግሞ አንድ ታዳጊን ያድንልናል። እውነታውን ስናየው እኛ ማለት ያው መቼም ሌላ ጊዜ እናወራለን እንጂ የዘካው ለመስተካከል ነው ደህንነቱንም ድብልቅልቅ ያደረገው ነው። ዑመር ኢብኑ አብዱል አዚዝ ይሄን አዘዛቸው፣ አደረጉ። 2 አመት ከ6 ወር ከ4 ቀን በመራበት በዛች ሰዓት ላይ አንድ አንበሳ አሳዶት ፍየሏን ሲበላ የሆኑ ገጠር ላይ ያሉ ሰውዬ እንዴት ይበላታል በዑመር ኢብኑ አብዱል አዚዝ ጊዜ ምን ቢሆን ነው እንደዚህ ተበላቸው ብለው በጣም ተገረሙ። አሁን ይሄ አይገርምም አለኛ። እሳቸው ግን ተገረሙ። ምን ተፈጥሮ ነው ብለው እስቲ ልንቀሳቀስ ብለው ወደ መዲና ሲሄዱ መዲና ቀውጥ ይሆናለች። ምንድነው ቀውጥ የሆነችው? ዑመር ኢብኑ አብዱል አዚዝ ሞተዋል። ለካስ በጀቱ ቆመዋል። ከመቼው ሞቶ ከመቼው በጀቱ ቆመዋል። አንበሳው አሳዶ ፍየሏን በላት።